ሃይ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። በዛሬው ቪዲዮአችን ላይ በዩኒቨርሲቲ ኦፍ ማጊል የወጣውን የነጻ የትምህርት እድል ወደ ካናዳ ወስጃችሁ የማሳያችሁ ሆናል። በዚህ የስኮላርሺፕ ፕሮግራም ላይ በየአመቱ ብዙ ኢትዮጵያውያን ያሸንፋሉ። እንዲሁም በተጨማሪ ደግሞ የሌሎች ሀገር ዜጎች በዚህ የስኮላርሺፕ ፕሮግራም ተጠቃሚ ናቸው። ይሄ የስኮላርሺፕ ፕሮግራም የእናንተን ቱዊሽን ፊ፣ አኮሞዴሽን እንዲሁም ደግሞ በወር $2300 እየሰጠ የሚያስተምር የነጻ የትምህርት እድል ነው። ስለዚህ የነጻ የትምህርት እድል በዛሬ ቪዲዮአችን ላይ በደንብ የምንዳስሰው ይሆናል። በዚህም አመት ብዙ ኢትዮጵያውያን እንደሚያሸንፉ ተስፋ አደርጋለሁ። አብራችሁኝ ሁኑ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በተጨማሪም በካናዳ ሄደው የማስተርስ እና የፕሮፌሽናል ሰርቲፊኬት ፕሮግራም መማር ለሚፈልጉ ኢትዮጵያውያን ሼር ይደረግ። ማጊል ዩኒቨርሲቲ እንግዲህ በጣም ቶፕ ከሚባል ወይም ደግሞ ፕሬስቲጂየስ ከሚባል ዩኒቨርሲቲ አንደኛው ነው። እንዲሁም ደግሞ በወርልድ ዩኒቨርሲቲ ራንኪንግ ውስጥ በ26ኛ ላይ የሚገኝ ነው። በዚህ ዩኒቨርሲቲ ላይ የማኮል ማክቤን ስኮለርሺፕ በየአመቱ ይወጣል። ይሄ ስኮለርሺፕ ፕሮግራም በየአመቱ ብዙ ኢንተርናሽናል ስቱደንትስ የሚጠቅም የነጻ የትምህርት እድል ነው። በዚህም አመት 130 ስኮለርሺፖችን ላውንች አድርገዋል። እንዲሁም ላስት ይር ላይ የኛ ፎሎወር የነበረ ወይም ደግሞ የውሃብ ተከታይ የነበረ አንድ ግለሰብ በዚህ የስኮላርሺፕ ፕሮግራም ተጠቃሚ ነበር። በዚህም አመት ደግሞ እኔ ከመከፈቱ በፊት የሚከፈተው ከ2 ከ3 ቀን በኋላ ጁን 1 ነው። አስቀድሜ ምን ያስፈልጋል እንዲሁም ደግሞ እንዴት አፕላይ ማድረግ አለብን፣ ቤኔፊቶቹ ምንድናቸው፣ ዲፓርትመንቶቹ ምንድናቸው የሚሉትን ላሳያችሁ ነው በዚህ ቪዲዮ ላይ የመጣሁት። እንደ መጀመሪያ የምናየው ምንድነው የዚህ የስኮላርሺፕ ቤኔፊት ምንድነው የሚለውን እናያለን። የመጀመሪያው ፉል ቱዊሽን ነው። ይህም ማለት የትምህርት ቤት ክፍያችን ትምህርታችንን ጀምረን እስከምንጨርስ ድረስ ምንም አይነት ቱዊሽን አይኖርብንም። ዩኒቨርሲቲው ራሱ ወይም ደግሞ የስኮላርሺፕ ራሱ ከቨር የሚያደርግልን ይሆናል። በሁለተኛ ላይ የምናየው ደግሞ በምንኖርበት ጊዜ የምናወጣቸው ሊቪንግ ኮስቶች ይኖራሉ። የምግብ፣ የቤት፣ የትራንስፖርት እንዲሁም ሌሎች ተጨማሪ የሪሰርች ወጪዎችን እሱንም በወር $2300 እየከፈለን በዛ በሚሰጠን ብር እኛ ለሊቪንግ ኮስታችን እና ሌሎች ወጪዎች ካሉብን የምንሸፍን ይሆናል። በሶስተኛ ደረጃ ደግሞ ዋን ታይም ሪሎኬሽን ግራንት ይኖራል። ይህም ማለት ከዚህ ተነስታችሁ ከኢትዮጵያ ወደ ካናዳ ወይም ደግሞ ሞንትሪያል በምታርፉበት ጊዜ ሪሎኬት በምታደርጉበት ጊዜ ያወጣችሁት ወጪ ሁሉ የሚሸፍንላችሁ ይሆናል። ነገር ግን ዋን ታይም መሆኑን መርሳት የለብንም። በአራተኛና በአምስተኛ ደረጃ ላይ የምናየው እንግዲህ ካናዳ ውስጥ የእንግሊዝኛ ተናጋሪ ሪጅን አለ፣ እንዲሁም ደግሞ ፍሬንች የሚናገሩ ሪጅኖች አሉ። እኛ የምንሄድበት ወይም ደግሞ ይሄ ስኮላርሺፕ ከደረሰን በምንማርበት ሪጅን ላይ ሞንትሪያል ላይ ፍሬንች የሚናገሩ ሪጅን ስለሆነ የፍሬንች ኮርስ ነፃ የምናገኝ ይሆናል። በመጨረሻ ደግሞ ለሰመር ኢኒሺዬቲቭ ወይም ደግሞ ሰመር ላይ ለሚወጡ የተለያዩ የስኩል የሪሰርች ፕሮግራሞች $5000 ይሰጠናል። እነዚህ በዚህ የስኮላርሺፕ ፕሮግራም ላይ የሚሸፈኑልን ናቸው። ሌላው በዚህ የስኮላርሺፕ ፕሮግራም ላይ የምናየው አዋርዱ ምን ይመስላል የሚለው ነው። ለኢንተርናሽናል ስቱደንት ያለው ኮታ እና ለካናዲያን ሲቲዝን ያለው ኮታ ምን ይመስላል? በዚህ የነጻ የትምህርት እድል ላይ የካናዲያን ሲቲዝን ያለን ዜጎች ትውልደ ኢትዮጵያውያን ልንሆን እንችላለን ወይም ደግሞ የሌሎች ሀገር ዜጎች ቢሆኑም ኤሊጂብል ናቸው። እንዲሁም ደግሞ እንደኔና እንደናንተ አይነት ኢንተርናሽናል ስቱደንትም ስኮላርሺፑን አፕላይ ማድረግ ይችላል። ካለው ኮታ ውስጥ ለኢንተርናሽናል ስቱደንት ያለው ኮታ ይበልጣል። ለካናዲያን ሲቲዝንም ካለው 130 የስኮላርሺፕ ኮታ ውስጥ ለኢንተርናሽናል ስቱደንት ያለው ኮታ ኦልሞስት ከ80% በላይ ነው። እንዲሁም ደግሞ ቤኔፊቶቹ አዝ ካናዲያን ሲቲዝን አፕላይ ብናደርግና አዝ ኢንተርናሽናል ስቱደንት አፕላይ ብናደርግ የምናገኛቸው ቤኔፊቶች በአመት የሚገኘው አዋርድ ይለያያል። ስለዚህ ለእኛ ለኢንተርናሽናል ስቱደንት የተለየ ቤኔፊት እንዳለው ማወቅ ይኖርብናል። ሌላው ትልቁና ዋነኛው ነገር እዚህ ስኮላርሺፕ ፕሮግራም ላይ ለማሸነፍ ኪ የሚባለው ወይም ደግሞ መሰረታዊ የሚባለው ነገር ኤሊጂብል ክራይቴሪያዎች ወይም መስፈርቶቹ ምንድናቸው የሚለው ነው። የመጀመሪያው አፕሊኬሽን በመሙላት ሂደት ውስጥ የእኛን ፐርሰናል ኢንፎርሜሽን እንዲሁም ደግሞ የፋሚሊ ኢንፎርሜሽን ማስገባት ይኖርብናል። ሁለተኛ ላይ አካዳሚክ እና ካሪየር ኢንትረስታችን ምን ይመስላል፣ በፊት በነበረን የመጀመሪያ ዲግሪ ትምህርታችን ያለን ባክግራውንድ ምንድን ነው የሚመስለው፣ ምንድን ነው የተማርነው፣ ኢንጂነሪንግ ነው፣ ማቴማቲክስ ነው፣ ሶሻል ስተዲስ ነው፣ ሌሎች ዲፓርትመንቶች እንደ ጤና አይነት ሊሆኑ ይችላሉ። ስለዚህ ይህንንም ኢንፎርሜሽን በደንብ አድርገን ክሊርሊ ማስቀመጥ ይኖርብናል። በሶስተኛ ደረጃ ላይ የሚነሳው ደግሞ አክቲቪቲስ ወይም ደግሞ ኦሪጂናል ወርክ የምንለው ነው። የተለያዩ የስራ ኤክስፒሪየንሶች ካሉን ወይም ደግሞ ከዚህ በፊት የሰራናቸው ካሉ እንዲሁም ደግሞ ስኮላርሺፕ አፕላይ ስናደርግ ብዙዎቻችን የምንዘነጋው ነገር ግን በነፃ የትምህርት እድል ውስጥ እንደ አንድ ኢቫሉዌሽን የሚታየው የተለያየ ሶሻል አክቲቪቲስ ነው ወይም ደግሞ ኤክስትራ ከሪኩላር አክቲቪቲ። ስለዚህ ኤክስትራ ከሪኩላር አክቲቪቲዎች ካሉን እነሱንም ማስገባት መዘንጋት የለብንም። ሌሎች በዚህ የስኮላርሺፕ ፕሮግራም ላይ እንደ መስፈርት የተቀመጡት ሬፈረንስስ ነው ወይም ደግሞ ሌተር ኦፍ ሪኮመንዴሽን የምንለው ነው።
ወይም ሌተር ኦፍ ሪኮመንዴሽን የሚባለው ስለኛ የሚመሰክር እኛ ማን ነበር፣ ከዚህ በፊት ምን አደረገን፣ ባለን የአካዳሚክ ሂስትሪ ወይም ደግሞ የኢምፕሎይመንት ሂስትሪያችን ላይ ምን ስናደርግ ነበር የሚለው ነገር ነው። ስለዚህ ሪፍረንስ ማቅረብ ይኖርባቸዋል። የእኛን ሪፍሪ በምንሞላበት ጊዜ ማድረግ ያለብን ጥንቃቄ ምንድን ነው? በዚህ የስኮለርሺፕ ፕሮግራም ላይ ማድረግ ያለብን ጥንቃቄ ምንድን ነው? የመጀመሪያው ኢሜይል ነው። ኢሜይል ላይ ፎርሙን በምንሞላበት ጊዜ ኦፊሻል ኢሜይል አድሬስ የሚጠይቅ ከሆነ ዶሜኑ ጂሜል፣ ያሆ ወይም ደግሞ ሆትሜል መሆን የለበትም። የካምፓኒ ወይም ደግሞ የኢንስቲትዩሽን ኢሜይል መሆን ስላለበት ሪፍረንሳችንን በምንሞላ ጊዜ አስፈላጊውን ጥንቃቄ ማድረግ ይኖርብን። እንዲሁም የዚህ ስኮላርሺፕ ዋናው የምንመረጥበት ነገር ምንድን ነው? ኢሴ ወይም ደግሞ ሞቲቬሽን ሌተር የምንለው ነው። ወይም ፎርሙን በምንሞላበት ጊዜ የምንጠይቃቸውን ጥያቄዎች በደንብ አድርገን መጻፍ መቻል አለብን። ዘመኑ የኤአይ ዘመን ስለሆነ ብዙዎቻችን ጥያቄዎችን በኤአይ ልንመልስ እንችላለን። ነገር ግን ፕላጃሪዝም ቼክ ይደረጋል። ስለዚህ አስፈላጊውን ጥንቃቄ ማድረግ አለብን። ሁለተኛ፣ የምንጽፈው ኢሴ ወይም ደግሞ ሞቲቬሽን ሌተራችን ኦቴንቲክ መሆን መቻል አለበት። ስለኛ ባክግራውንድ ሂስትሪ የሚናገር መሆን መቻል አለበት። እኛ ማንን፣ ምን ስናደርግ ነበር፣ ወደፊት ምን እናደርጋለን፣ ፕሮግራሙን ለምን መረጥን የሚሉ ነገሮች በደንብ ክሊርሊ ሜንሽን መደረግ መቻል ስላለባቸው ኢሴ በምትጽፉበት ጊዜ ባካችሁን አስፈላጊውን ጥንቃቄ አድርጉ። እንዲሁም እዚህ ስኮላርሺፕ ላይ የሚያስፈልገው ሬዝሜ ወይም ደግሞ ሲቪ የሚባለው ነው። ብዙ አይነት ሲቪ ፎርማቶች ይኖራሉ። እንደ ሪፍረንስ ግን ኢሮፓስን የካናዲያን ሲቪ ፎርማት እንዲሁም ደግሞ ዩኒቨርሲቲ ኦፍ ኦክስፎርድ እና ሃርቫርድ በየዓመቱ የሚያወጡትን የሲቪ ፎርማቶች ማየትም ሪፈር ማድረግ ትችላላችሁ። በሲቪ ዝግጅት፣ በኢሴ ራይቲንግ እንዲሁም አፕሊኬሽን ፎርሙን በምትሞሉበት ጊዜ ችግር የሚያጋጥማችሁ ከሆነ ወይም ደግሞ እርዳታ የሚያስፈልጋችሁ ከሆነ ኦሃብ ጋር በመደወል እነዚህን ሰርቪሶች ማግኘት ትችላላችሁ። ስልካችንና አድራሻችንን ዲስክሪፕሽን ላይ የማስቀምጥላችሁ ይሆናል። ወይም ደግሞ በኢሜይላችን documents@ohabity.com ላይ ኢሜይል በማድረግ ሰርቪሱን መጠየቅ ትችላላችሁ። በመጨረሻም አፕሎድ የምናደርጋቸው ዶክመንት የትምህርት ማስረጃችን ነው። እንግዲህ አንድ ሰው ማስተርስ አፕላይ በሚያደርግበት ጊዜ ወይም ደግሞ የፕሮፌሽናል ሰርቲፊኬት ፕሮግራሞችን አፕላይ ስናደርግ የእኛ አካዳሚክ ሂስትሪ መግባት አለበት። እሱም ቴምፖራሪ ዲግሪ እና አካዳሚክ ትራንስክሪፕት ናቸው። ኮስት ሼሪንግ ያልከፈልን ዩኒቨርሲቲዎቻችን ላይ ኮስት ሼሪንግ በመክፈል አካዳሚክ ትራንስክሪፕትን በማውጣት ያንን አካዳሚክ ትራንስክሪፕት በኤዱኬሽናል ዶክመንትስ በሚለው ሴክሽን ላይ አፕሎድ ማድረግ ይኖርብናል። ሁለተኛ ደግሞ ቴምፖራሪ ዲግሪያችንን ነው። እሱንም እንደ አንድ ዲፕሎማ መግባት ስላለበት እሱንም አፕሎድ ማድረግ አለብን። አንድ ማስታወስ ያለብን ነገር ምንድን ነው? ኦሪጂናል ዲግሪ እና ቴምፖራሪ ዲግሪ በሚል ኮንፊውዥኖች ስለሚፈጠሩ አንድ ሰው ኮስት ሼሪንግ ከከፈለ በኋላ በአንዴ ኦሪጂናል ዲግሪውን አያገኝም። በተለይም የመንግስት ዩኒቨርሲቲ ላይ የተማራችሁ ተማሪዎች። ስለዚህ ቴምፖራሪ ዲግሪ እጃችሁ ላይ ቢኖርም ወይም ደግሞ ኦሪጂናል ዲግሪ እጃችሁ ላይ ቢኖርም ዲፕሎማ ሴክሽኑ ላይ ሁለቱንም ማስገባት ይቻላል። የግል የተማረን ግን ኦልሬዲ ግራጁዌት ካደረግን በኋላ የኮስት ሼሪንግ ጉዳይ ወይም ደግሞ ሌሎች የወጪ መጋራት ክፍያዎች ስለማይኖሩብን ቀጥታ አካዳሚክ ትራንስክሪፕት እና ቴምፖዋችን ኤዱኬሽን ሴክሽኑ ላይ አፕሎድ ማድረግ ይኖርብናል። ሌላው በዚህ አፕሊኬሽን ፕሮሰስ ውስጥ ኤሊጂብል ፕሮግራሞቹ ምንድን ናቸው የሚለው ነው። ኦልሞስት በዩኒቨርሲቲ ኦፍ ማጊል ላይ ከ150 በላይ የሚደርሱ እንግሊሽ ቶት ፕሮግራሞች አሉ በማስተርስ ሌቭል። ስለዚህ እኛ አፕላይ በምናደርግበት ጊዜ በዚህ የነጻ የትምህርት ዕድል ላይ የተዘረዘሩ ፕሮግራሞች አሉ። እነሱን መርጠን አፕላይ ማድረግ ይኖርብናል። ምን ናቸው የሚለውን በዚህ ቪዲዮ ላይ ለመሸፈን ስለሚከብደኝ ቴሌግራም ላይ ሊንኩን አስቀምጥላችኋለሁ። እዛ ላይ ገብታችሁ ኤሊጂብል ፕሮግራሞቹ ምን እንደሚመስሉ ዝርዝር መረጃ እዛ ላይ ማግኘት ትችላላችሁ። መጨረሻም እንዴት አፕላይ ማድረግ እንችላለን? ቀጥታ አፕላይ በምናደርግበት ጊዜ ለዩኒቨርሲቲው ስኮላርሺፕ ጋረንትድ ነው ወይ የሚለውን ነው የምሸፍንላችሁ። እንግዲህ ብዙ አይነት የስኮላርሺፕ ፕሮግራም አሉ ዓለማችን ላይ። አድሚሽን እና ስኮላርሺፕ አንድ ላይ የሆነባቸው ወይም መጀመሪያ ለአድሚሽን አፕላይ እናደርግ እና ከዛ በመቀጠል ደግሞ ስኮላርሺፕ ለሚሰጠው ኢንስቲትዩሽን ወይም ደግሞ ተቋም ሰፓሬት የሆነ አፕሊኬሽን እናስገባለን። የማኮል ማክሜን ስኮላርሺፕ ፕሮግራም ሁለተኛ ላይ ያለውን የሚከተል ፕሮሲጀር ነው። ይህም ማለት መጀመሪያ ለማጊል ዩኒቨርሲቲ እኛ የመረጥነው ፕሮግራም ወይም ደግሞ በዚህ የስኮላርሺፕ ፕሮግራም ላይ የሚሰጡ የማስተርስ እና የፕሮፌሽናል ሰርቲፊኬት ፕሮግራሞችን መርጠን አፕላይ እናደርጋለን። ከዛ በመቀጠል ደግሞ ሰፓሬት የሆነ አፕሊኬሽን ለማኮል ማክሜን የስኮላርሺፕ ፕሮግራም ላይ ሰሚት እናደርጋለን። ሁለቱም የአድሚሽን እና የስኮላርሺፕ ፕሮግራሞች የራሳቸው ዴድላይን ስለሚኖር እንደዚህ አይነት አፕሊኬሽን በሚሆንበት ጊዜ ጥንቃቄ ማድረግ ይኖርብናል። መጀመሪያ የአድሚሽኑ ዴድላይን መቼ ነው፣ ሁለተኛ ደግሞ የስኮላርሺፕ ዴድላይኑ መቼ ነው የሚለውን ነገር በደንብ ቼክ በማድረግ አፕላይ ብናደርግ ከመዘግየትና ልፋታችንም ከንቱ ከመሆን እንቆጠባለን ማለት ነው። ይሄ የስኮላርሺፕ ፕሮግራም ሌላው በመጨረሻ ደስ የሚለው ነገር ምንድን ነው? ምንም አይነት አፕሊኬሽን ፊ የለውም። ይህም ማለት በሺዎች የሚቆጠሩ ብሮችን ለአፕሊኬሽን ፊ የምንከፍለውን
ይቀንስልናል ማለት ነው፣ ወይም ደግሞ ኤግዛምት እንሆናለን ማለት ነው። ስለዚህ ምንም አይነት የአፕሊኬሽን ፊ እንዲሁም ደግሞ የእንግሊዝኛ ፕሮፊሸንሲ ኤግዛም ሪኳየርድ ስለማይደረግ ትልቅ ረፍት ስለሚሆንላችሁ ባካችሁ ይህንን የነፃ የትምህርት ዕድል አፕላይ ማድረግ እንዳትረሱ። ኦፊሻል ሊንኩንና ዲቴል የሆነ ኢንፎርሜሽን እንደ ሁልጊዜው ከታች ዲስክሪፕሽን ላይ ወይም ደግሞ ባዮ ላይ ባለው ቴሌግራም ቻናላችን አስቀምጥላችኋለሁ፣ እዛ ላይ ማግኘት ትችላላችሁ። አፕሊኬሽኑ የሚከፈተው ጁን 1 ነው፣ ከ3 ከ4 ቀን በኋላ። ስለዚህ እናንተ እነዚህን ዶክመንቶች በማዘጋጀት እንዲሁም ደግሞ አፕሊኬሽን ፎርሙን ሬዲ በመሆን እንዲሁም ደግሞ ለስኮላርሺፑ ሌሎች የሚያስፈልጉ እንደ ሪኮሜንዴሽን ኤክስትራ ከሪኩላር አክቲቪቲዎችን አዘጋጅታችሁ እንድጠብቁ አበረታቷችሁ። ማንኛውም ጥያቄና አስተያየት ካላችሁ ከታች አስተያየት መስጫው ላይ አስቀምጡልኝ። በሌላ ቪዲዮ ስመለስ ደግሞ የሚመልስላችሁ ይሆናል። አይ ሆፕ ይህን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ከዚህ የስኮላርሺፕ ፕሮግራምም አንዱ ተመራጭ እንደምትሆኑ ተማመንባችኋለሁ። መልካም ድል ለሁላችሁም። ለብዙዎች የቪዲዮ ሼር መደረግ እንዳይረሳ። ባባይ